በታላላቅ የአፍሪካውያን መሪዎች የነጻነትና የአንድነት ቃል ኪዳን የታተመባት ያኔው አዲስ አበባ ዛሬም እንደ ስሟ አዲስ ሆና ዳግም እየፈካች ያለች የአፍሪካውያን የዲፕሎማሲ መናኸሪያና የአህጉሪቱ የብልጽግና ተስፋ ናት። ያለፈውን ጀግንነት ከሚዘክረው የነገዋን የአፍሪካ የቴክኖሎጂ መዳረሻ እስከሚያሳያሉ ሙዚየሞች ለነዋሪዎቿ ምቹና ጽዱ ከተማን ከመፍጠር ባሻገር የዓለም አቀፍ ደረጃን ያሟሉ የጉባኤ ማዕከላትን ማስፋፋት ያሉ ስራዎች ከተማዋን የእውነትም የአፍሪካ መዲናነት መልክን አላብሰዋታል። መዲናዋ በትክክልም የአህጉረ አፍሪካ መቀመጫ የመሆን ቁመና ላይ ናት ስንል ምን ማለታችን ነው? ማሳያዎቹስ ምንድናቸው? ጥቂቶቹን ለአብነት እናንሳ። የታሪክ ማሳያና ትልልቅ ጉባኤዎችን የማስተናገድ ከሚችሉ የከተማዋ ከተገነቡ ማዕከላትን ጀምር የአድዋ ድል መታሰቢያ ሙዚየምን እዚህ ጋር እናገኘዋለን። በከተማዋ እምብርት ፒያሳ የሚገኘው የአድዋ ድል መታሰቢያ ሙዚየም የድንጋይና የሲሚንቶ ክምችት ብቻ ሳይሆን የጥቁር ሕዝቦች ሁሉ ኩራት የሆነውን የአድዋ ድል የታተመበት የታሪክ ማህደር ነው። እዚህ ሙዚየም ውስጥ የሚታዩ የጀግኖች አባቶቻችንና እናቶቻችን ሐውልቶች ኢትዮጵያ ለአፍሪካ የነጻነት ትግል የነበራትን ሚና በጉልህ ይመሰክራሉ። ጉዟችንን ከፒያሳ 4 ኪሎ ስናቀና ደግሞ ሌላኛውን የከተማውን አዲስ ገጽታ እናገኛለን። የኢትዮጵያ ሳይንስ ሙዚየም። ሙዚየሙ ኢትዮጵያ ለቴክኖሎጂና ለፈጠራ የሰጠችውን ትኩረት ያሳያል። ወጣቱ ትውልድ በሰው ሰራሽ አስተውሎትና በሮቦቲክስ ዘርፍ እንዲሰለጥን በር የከፈተና የከተማዋን የቴክኖሎጂ ማዕከልነት ያሳየ ነው። የአህጉሪቱን የንግድና ዲፕሎማሲ ማዕከልነት በጉልህ ለማሳየት እድል የሚሰጠው አዲስ ዓለም አቀፍ የኮንቬንሽን ማዕከል ደግሞ አዲስ አበባን በአፍሪካ የንግድ ቱሪዝም ቀዳሚ እንድትሆን ያደርጋታል። ግዙፍ ጉባኤዎችና የንግድ ትርኢቶችን ለማስተናገድ የተዘጋጀው ይህ ማዕከል የከተማዋን የዲፕሎማሲ አቅምና የንግድ ኢንቨስትመንት ድልድይነት አስፍቷል። የአንድ ሀገር አሊያም አህጉር መቀመጫ ናት የምትባል ከተማ ለዲፕሎማቶችና ለነዋሪዎች ምቹ የመዝናኛ ቦታዎች እንዲኖሯት ይጠበቃል። ይህንን መሰረት ያደረገችው አዲስ አበባም ለነዋሪዎቿ የተመቸች፣ ለእንግዶቿ የተስማማና ለዲፕሎማቶች የተመረጠ የመዝናኛ ስፍራዎችን አልምታለች። አንድነት፣ ወዳጅነትና እንጦጦ ፓርክ የዚሁ ማሳያ ናቸው። የአፍሪካ መዲናነቷን ይበልጥ ያደመቀው ደግሞ በቅርቡ የተከናወነው ሰፊ የኮሪደር ልማት ሌላኛው ነው። ለእግረኞችና ለብስክሌተኞች ሰፋፊ መንገዶች የከተማዋን ውበት ከመጨመራቸው ባለፈ ለዲፕሎማቶችና ለጎብኚዎች ምቹ ድባብን ፈጥረዋል። በምሽት በደመቁ መብራቶች የምታሸበርቀው አዲስ አበባ አሁን ላይ የ24 ሰዓት ንቁ ኢኮኖሚያዊ እንቅስቃሴ ያላት ከተማ ለመሆን ተቃርባለች። ለዚህ ደግሞ በየዓመቱ የአፍሪካ ህብረት ስብሰባን ለመታደም ከየሀገራቱ የሚመጡ የአህጉሪቱ መሪዎች ምስክር ናቸው። እዚህ ጋር ለአብነት የደቡብ አፍሪካን መሪ ሴሪል ራማፎሳና የኬንያውን መሪ ዊሊያም ሩቶን ንግግር እናንሳ። መሪዎቹ ከኮሪደር ልማቱ በብዙ የተማሩበትና ልምድ የቀሰሙበት ስለመሆኑ ሲገልጹ ተደምጠዋል። ሌላኛው የወንዝ ዳርቻ ልማት ነው። ከተማዋ ለነዋሪዎቿ ምቹና ወንዞቿን ከብክለት የጸዳ አረንጓዴ ማረፊያ፣ የመዝናኛና በጋራ በፍቅር የሚኖርባት አካባቢን የመፍጠር ስራ የተከናወነበት ነው። መሰረተ ልማት ደግሞ ሌላኛው የመዲናዋ የትኩረት ማዕከል ናቸው። በዚህ መሰረት በአፍሪካ ደረጃ ግዙፍ ከሚባሉ ቤተ መጻሕፍቶች አንዱ የሆነው አብርሆት ቤተ መጻሕፍት ከተማዋን የዲፕሎማሲ ብቻ ሳይሆን የእውቀትና የንባብ ማዕከል እንድትሆን አግዟታል። ሌላኛው የቦሌ አየር መንገድ ማስፋፊያ ስራ ወትሮም አፍሪካ ከተቀረው ዓለም ጋር የሚያገናኘው የኢትዮጵያ አየር መንገድ ወደ ግዙፍ አፍሪካዊ ተቋም የቀየረ ነው። በአሁኑ ሰዓት የኢትዮጵያ አየር መንገድ ከአፍሪካ ቀዳሚው አየር መንገድ ሲሆን ቦሌ አውሮፕላን ማረፊያም ከአፍሪካ ቀዳሚው የትራንዚት ማዕከል ሆኗል። በአጠቃላይ አዲስ አበባ የታሪክ ትውስታዎቿን ይዛ ወደፊት በሚያራምዷት የቴክኖሎጂ ስራዎች ታጅባ የአፍሪካ መዲናነቷን በተግባር እያስመሰከረች ትገኛለች። ይህች ከተማ ለነዋሪዎቿ ብቻ ሳይሆን ለመላው አፍሪካውያንም የቤትነት ስሜት የምትሰጥ የአፍሪካውያን የጋራ ተስፋ መፍለቂያ ሆናለች።